ሞጣ ሰላም ጤና ይስጥልን እናስልኝ ብለናል። ቀጥል። አለው ባንተ ላይ ሊቢያን ወጣው ያንተን ቪዲዮ ያየው ይሄው። ምን አልከኝ? ባንተ ላይ ሊቢያን ወጣው ያንተን ቪዲዮ በማየት በቃ በመደሰት ምንም ችግርን ሳራቅ ተሻገርኩል ዩሮፕ ላይ። በምን መንገድ ተሻገርክ? ያንተን ቪዲዮ ያየው ምናምን ነገር በቃ ማንንም አልሰማም ነበር። ሁሌም ደስታ ነገር ስለምትናገር ተሻገርኩ። ወጋዮ ማለት እቺ ነኝ እንግዲህ እንደ በግል ዘምር መሰለኝ። ዘምሪልን እግዚአብሔር ስም በእግዚአብሔር ስም እኔ እዘምራለሁ። እንደ በግ ኖሪ ተብዬ እንደ ምንድነው ሚኖረው የምድር ጨው ነሽ ተብዬ ጣዕምስ የኔ እንዴት ነው የኔ ባሪ የኔ ዘባይ ለጌታ ቤት ይሆናል ወይ እንደ ቃሉ ይሄዳል ወይ አስመስለው ይኖራል ወይ ለእውነተኛ ጌታ ይመቻል ወይ? ተባረኪ፣ ዘመንሽ ይባረክ፣ እግዚአብሔር ይባርክሽ። ላንቺ ምነግርሽ የምፈልገው ነገር አለ። የአዲስ አበባ ልጅ ብቻ ነው ዱርዬ አይደለም እኮ አንዲ እናሳ የክፍለ ሀገር ልጅ ሆኖ የአራዳ ልጅ የለም እንዴ አለ። አማርኛ አቀላጥፎ ስለወራ እኮ የአራዳ ልጅ እኮ አይደለም ማበላችሁ። የኔ አበት ግልጹን ነው የምነግርሽ። የአራዳ ልጅ የሚያስብለው ሰራው ነው በይ። ይኸውልሽ የአራዳ ልጅ ማለት በላቸው ተግባር ነው። እሺ በላቸው የአራዳ ልጅ ነው የምለው እኔ። እናቱን ሚዲያ ላይ ወጥቶ እዚህ ጋር ቲክቶክ ላይ ስለረዳ አይደለም። በላቸው ቲክቶክ ላይ ወጥቶ እዚህ ጋር የሚለምን ሰው ስለረዳ አይደለም። በላቸው እዚህ ጋር ወጥቶ ወንድሜ እንደዚህ ያረጋ ስላወራ አይደለም። ተግባር ነው በውስጥ መያዝ አለብህ። አንተ በላቸውን እናትህን የሆነ ቡና በገዛለት እዚህ ጋር መጣ ብላኪ ለእናትህ ቡና ገዘውለት ማለት የለብህም። ገባህ አይደለ? እናቱን መዳዳ ወጥቶ አያወራም። በቃ አያወራም፣ አይወራማ። እርጅና ማለት ልብ ነው፣ ተግባር ነው። በ40 ዓመቱ እንጺሙን ይተላጭ አልሰማሁም እንዴ? አንድ ብር ምን እንዳለ በ40 ዓመቱ እናቱ ቤት ጺሙን ይላጫል። እናቴ ቤት እኔ 1000 ዓመት ብኖር ደስተኛ ነኝ። ምን አገባ ከእናቴ ጋር ሊነጥል ከእማ ጋር እማ ቤቴ እናት እንዲ ኑሪልን። ማይ ማዘር ኢዝ ሌጀንድ እናቴ ፕሪቲ ስዊሪነት ማይ ማዘር ኢዝ ሌጀንድ ማይ ማዘር ኢዝ አስፊቲ ማይ ማዘር ኢዝ ፕሪቲ ማይ ማዘር ኢዝ እመቤቴ አያቁም በለህ አንዷ ደግሞ በዚህ መጣች። ማይ ማዘር ኢዝ ሌጀንድ ማይ ማዘር ኢዝ ቢዩቲ ሌጀንድ ናት። በቃ ማይ ማዘር ሚሚ ቤቢ ካምዱን አፓፓ እስሎ ሴታ አትፈረድ በለህ እንዴ ዶክመንት እመቤቴ እናቴ ልጅ አዳረ ማይ ማዘር ኢዝ ሌጀንድ አንዴ በላችሁ ማይ ማዘር ኢዝ ሌጀንድ ናት። እሺ ሌጀንድ ናት። በቃ እናቴ ሌጀንድ ናት ከማንም በላይ። እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ እለማ ወድበክ አንቺን ከማን አወዳድሬ እናቴን ከማን አላምዘሽ የፍቅርን ሸማ ላስተያይሽ ደሞ እናቴን ከማ ኩራቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ዓለማ በዋልኩበት ከተማ አንቺን ከማን አወዳድሬ ላብልሽ አወዳድሬ እናቴን ከማ አላብሰሽ የፍቅር ሸማ ላስተያይሽ ደሞ ከነማ እናቴን ከማ እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ በዋልኩበት ከተማ። ክብር ለእናቶች እመቤቴ ነህ። እስቲ እመቤቴ አንድ ፌመስ ሰው አስገቡና እንጫወት እስቲ። ፌመስ ጋብዙ። አትሩን ሰው ጋብዙ እስቲ ዛሬ
ማርያምን እስቲ በላችሁ ጋብዙን እስቲ ፌመስ አንድ ሰው አስገባ ተግባር ብቻ ጎረምሳ አላስገባላችሁ አንድ ጎረምሳ ሁሉም ነገር ያለው እናት ናት አባ ታፕ ኤቭሪባዲ ኮፒሊንግ አርግስ ኮፒሊንግ አርግ ጎረምሳ ይሄን ጎረምሳ ታውቁታላችሁ አሮንሳዬ እሷ ማለት ግን ለማንቸስተር ዩናይትድ እንት እወይ ገላ ያለችው አላታ አው ራሱ ግርግር ነው አረ ኑአሚዬ ለማይሰር ለሊቨርፑል ነበር እናቴ ልጅ ፋቤል በላቸው ካንቺ ጋር ነን ዘጋና ሊቨርፑል ነው እኛና በላቸው እናንተ ገብታችሁ አትሮቻችሁ ነይኔጋ እኛና በላቸው እርድና everybody guys this is ለሚኩ እናቲ ትሙት እና እኔ ቃልስ ቀልዳለሁ ግን ይሄ ልጅ ግን እንዴት እንዳደረገኝ ብታኖር እስቲፉ ከስንት ጉዳ ወጣኝ እስቲፉ ክዳን ምረት በቃ ረፍ እንዳታረክስ አንተ ደግሞ ረፍ አንዳንዴ እንደዚህ ስሜት ያቱን አላልኩም እንዴ ረፍ የምን ለዚህ ልጅ እኮ ለቅሶ ያንሳል አንተ አታውቀውም ለቅሶ ያንሳል ለዚህ ልጅ እናቲ ትሙት አንተ አንድ ብርጀ ለበለለበት ሰዓት ላይ እናቴ ታማ እኮ ነው የሆነ ጊዜ ማለት ከዚህ ቡታጅራ ድረስ እኮ እጄ ምናምን እጄ ላይ ያለውን ብር ልክ ተመልሼ መጥቼ ማታው ነው እኮ ላይ ብላይ አወራኝ አስገባኝ ከሰው እኩል አደረገኝ እኮ አንተ እስቲፎ የዚህ ልጅ ውለታ እኮ ነው መቼ ማረሳም በቃ ያተብለም ነው ላሻትልም እንዴ ምን እሺ ነው እንደዚህ የምታሽቃብጠው በቃ ኖርማል ነው አይደል እንዴ አንዱ አድናቂ በጣም አድናቂ ነኝ ብሎ ስሜን ተነቅሶታል ያ ቆይ ለነግራችሁ ነው ልክ እንደሆነ ሲቹዌሽን ነው መቆጣት ነው እና በጣም እኔ በዚህ አልስማማም አንድን አርቲስት መነቀስ በቃ ኢስ ላይክ እንኳን የባል መነቀስ የእህት ምናምን እኔ እሱን እንትን አይደለም በቃላችሁ ከያዛችሁት በቂ በጭራሽም አልስማማበት ነገርና እንደዚህ ነገር ሲመጣ በቃ ማየት አልፈልግም ቬሮኒካ ልታደንቁ እንችላላችሁ መነቀስ ግን ኢስ ላይክ ኖ ዌይ ምን አሳየሽ ንቅሳቱን ኧረ ቆይ ልነግርህ ነው ከዛ አዲስ ሙላት በጣም ወደ ጓደኛዬ ነው አርቲስት ነው ታውቃላችሁና ኧረ ይሄ ልጅ አላስቀምጣለኝ ቬሮኒካ ምናምን አሜሪካም ያሉ አርቲስቶችን ቬሮኒካን ተነቅሻት ምናምን ፋይናሊ መጣ ቦታውን ከጠቀስኩኝ ፋሚሊውን እንዳያበላሽ ይቅር ሶ ፋይናሊ ያው እሱ ነው ብሎ አዲስ ሙላት አመጣ ለምን ተነቀስከኝ በጣም ያናድረኛል ለዚህ ነገር ለምን ስለው በጣም ነው የምወድሽ ምናምን አድናቂ ነህ ኦኬ እሺ የመጀመሪያ ዘፈኔ ምንድነው አለ የመጀመሪያ ዘፈኔ አድናቂ ኮክ ማወቅ አለበት እስከመነቀስ ከደረስ መነቀስ ደረጃ ከደረስ ኦኬ ዘንሳለ ኦኬ ችግር እሺ እሱ አሁን መጨረሻ ያወጣው ዘፈን ምንድነው ምናምን ማለት ጀመረ ጸጉሩን መጠቅለል ጀመረ ማለት ነው ቃሺ መች አሁን በዚህ እንትን አንቺን እንትን ሊያረጉሽ ነው ገባሽ ኤቭሪ ታይም ሱላወራ ነው በቃ እንዳይደብረው ተነቅሶኛል ነው ብዬ እኔ ማይሆን ሲቹዌሽን ውስጥ ልገባ ነው ገባ እንዳይሰማው ምናምን በሚል ለሸማቀቃት እኮ ተነቅሽሻለሁ እንድታባረው እንትን አልተሰራ አይደለም ቆይ መጨረሻው ሲሰሙት ነው እንደረገጡት ከዛ እሺ አንተ አድናቂ ኮንክ እሺ ምን ላይ ጽፋልኝ እኔ ብዙ ጊዜ መልሳለሁ መልስ ምን ላይ ነው ኢንስታግራም ላይ ከዛ አላሰበውም ልጁ ጠጥቷልና እንደዚህ ምናምን አደረገና ስገባ ምንም ሜሴጅ አልጻፈም ፎሎ ማያረገኝ እንዴ ስሜት የሆነ ሊሆን ይችላል ቶሎ ፎቶ ስለካው እንዲህ ነው የቀማኝ ሃፒ በርዝዴይ ልጄ ብሎ ቬሮኒካ ልጁ ነች ዋው ኦኬ ያሳ ይመቼ ይጀራል በቃ አላማው ቬሮኒካ ጋር መድረስ ነበር ደርሷል ታውስ ደጉር ጨራውን ያዘችው እንጂ ኦኬ ሉክ ከዛም እንደተፈጠረ ወደኩ በሳቅ አባቴ ይሙት ወደኩ በቃ እንበይት ማለት እኔ በጣም ከሳኩኝ እንበይ በዚህ አራት ቦታ ነው የሚወርድ ወደኩኝ ምንድነው የሚያስቅሽ ነው ላወራልና አልቻልኩም ላወራ ፈልጋለሁ ለነዛ አዲስ ሙላት ምናምን ልነግራቸው ፈልጋለሁ እንዴት እንደዚህ አይነት ውርደት እኮ የለም ሻላይ ስልኩን ያዘና
አንቺ ወንድ ነሽ እዚህ ስቱዲዮ ወጥተሽ ከዘፈንሽ ብሎ አድናቆቱ ተቀየረ፣ ፍሊፕ አረገ እንዴ። ያ ግን እኔ ሰማለሁ እንዴ ምንድነው የሚለን ይዞይ ልከፍለው የማልችል ነበረብኝ ዕዳ ችግሬን ባዋየው ማንን ሊረዳ ኃጢአተኛ ብሎ ሁሉም ተጸየፈኝ እንዲፈረድብኝ ጠላትም ከሰሰኝ ማነው የሚያድነኝ ከእንግዲህ ብዬ ብቻዬን ሳለቅስ አገኘኝ ጌታዬ ዕዳዬን ተወልኝ እንባዬን አበሰው የሕይወቴን ቁስል በቁስሉ ፈወሰው ደሙ እንደ ውሃ ጎረፈ የጌታ ጀርባ በጅራፍ ተገረፈ እግሩ እስኪነቃ ተራራውን ነጎደ እስከ ሞት ድረስ ጌታ እኔን ወደደ ደሙ እንደ ውሃ ጎረፈ የጌታ ጀርባ በጅራፍ ተገረፈ እግሩ እስኪነቃ ተራራውን ነጎደ እስከ ሞት ድረስ ጌታ እኔን ወደደ የኮ ነው የማረከኝ የገዛኝ ልጅ ያረገኝ የኔን ጽዋ መጠጣቶ ይገርመኛል አምላክ መሞቱ የኮ ነው የማረከኝ የገዛኝ ልጅ ያረገኝ የኔን ጽዋ መጠጣቶ ይገርመኛል አምላክ መሞቱ የኮ ነው የማረከኝ የገዛኝ ልጅ ያረገኝ የኔን ጽዋ መጠጣቱ ይገርመኛል አምላክ መሞቱ ኢየሱስ ነው ሞት ያልቻለው ካፈር በታች ሆኖ ያልቀረው መቃብሩን ፈነቃቅሎ አሸንፏል ሞትን ችሎ ጥንት ነቢያት ቅዱሳን ካህናት ያገለገሉን ባለፉት ዘመናት የተወሰነው ጊዜያቸው ሲያበቃ የሁሉም ምዕራፍ በሞት ተዘጋ ኢየሱስ ነው ሞት ያልቻለው ካፈር በታች ሆኖ ያልቀረው መቃብሩን ፈነቃቅሎ አሸንፏል ሞትን ችሎ ኢየሱስ ነው ሞት ያልቻለው ካፈር በታች ሆኖ ያልቀረው መቃብሩን ፈነቃቅሎ አሸንፏል ሞትን ችሎ ትቼ የመጣሁት ነገር ለበጣም ለብዙዎቻችሁ አሁን ይሄ በጣም ብዙዎቻችሁ ህልሜ ነው ምናምን ትሉት ነው ትቼ የመጣሁት የብዙዎቻችሁን የቅንጦት ህልም ነው። ቅንጦት ህልም ስላችሁ እመኑኝ የፈለገ ብትቀናጡ ማለት ነው የኔን ህይወት አትኖሩም ነበር። ጠዋት 4 ሰዓት እኮ ነው የምነሳው ከእንቅልፌ። እመኑኝ እዛ ስኖር የነበረው ህይወት ልንገራችሁ። ጠዋት 4 ሰዓት ነው የምነሳው። 4 ሰዓት የምነሳበት ምክንያት ለምን ታውቃላችሁ? መኪና ይዤ ከሄድኩኝ አስፋልት ክራውድ እንዳይሆንብኝ፣ በታክሲ ከሄድኩኝ ደግሞ ሰልፍ ላለመሰለፍ። ማታ 1 ሰዓት ነው የምመለሰው። ግን በወር በጣም ብዙ ብር ነበር የምሰራው። በጣም ብዙ ብር ስላችሁ አንድ ስዕል 100,000 ብር 200,000 ብር ነው የምሸጠው። ተለምኜ ነበር ቅርጽ የምሰራው። እሱ ይቅርና አሁን መንግስት ብላችሁ የምንጠራው አካል ማለት ነው ያለ መታከት ለ4 ለ5 ለ6 ስራዎች ለምንኛ ከመምጣቴ ወደዚህ ከመምጣቴ ከአንድ ወር በፊት የገዛ ቤቴ ላይ የኛ ሰፈር ፈርሶ የሚሰራ ፕሮጀክት እንድሰራ ተጠርቼ ነበር። ከዛ በፊት 42 ሚሊዮን ብር ነው ኦፈር የተደረገልኝ። 42 ሚሊዮን ብር
ስራ እንድሰራ ማለት አቃል ሰራ። አሁን ለብዙዎቻችሁ ቅንጦት ነው አይደል 42 ሚሊዮን ብር መተው። እኔ ግን ክብሬ ነፍስ ያስከፍላል። ሰው ልጅ ከክብሩ በላይ ምንም ነገር የለው። ሰው ልጅ ከህሊናው በላይ ምንም ነገር የለው። እንድትማሩ የምፈልገው እሱ ነው። እንድታዩ የምፈልገው እሱ ነው። እንዴት ነው በግና ዶሮ መግዛት እንቁላልና ወተት መጠጣት ብርቅ አይደለም። 40 ላም ገዝቼ በ40 ላቢ መኖር ይችል ነበር፣ ይቻል ነበር። እሱ ወለቦስ ብር ስለሆነ ማለት ነው። ምንድነው ብር ካላችሁ ምንም ነገር ማድረግ ትችላላችሁ። ይሄ ግን እዚህ ግን ስለ ብር አይደለም እየኖርኩ ያለሁት። ብር አይደለም ግቤ፣ የህይወቴ አንድ አካል ብር የሚባለው ሰው ልጅ የሰራው ወረቀቱ አይደለም። እኔ ከዛ በላይ ክብሬ ላሳያችሁ የምፈልገው ያንን እንድታዩ ነው የምፈልገው። ያንን ስታዩ ግን እንዴት ነው እንደ ሌሎች ሰዎች አክት እንዳደረገ አትጠብቁ። እኔ ሌሎቹን አይደለም ምንና በቃ አጭር አማርኛ ለምሳሌ ትላላችሁ አይደለ አንተ ብቻ ነህ እንደዚህ አይነት ነገር ጨክነ ያረከው ትሉኛላችሁ አይደል? እኔ ብቻ ነኝ ማድረግ የቻልኩት አይደል? እኔ ብቻ እኮ ነኝ ያረኩት። በቃ አሳየው ጎበዝ፣ እኔ እለያለሁ ማለት ነው። ስለዚህ እንድታዩ የምፈልገው ያንን መለየት እንድታዩ ነው የምፈልገው። ለዓላማችሁ፣ ለክብራችሁ፣ ለሀገራችሁ ስለምትወዱት ነገር፣ ስለ እግዚአብሔራችሁ፣ ስለ እምነታችሁ ዋጋ መክፈል ነው እያሳያችኋለሁ። ያንን ተማሩ። የዚህ የቲክቶክ ዋና ቪዲዮ የመጫን ዓላማ ያ ብቻ ነው፣ ሌላ ነገር አይደለም ማለት ነው። እና ወዳጆቼ ልነግራችሁ የምፈልገው ዋናው ነገር እሱ ነው። በጣም ብዙ ነገር ኤክስፔክት ታደርጋላችሁ ከኔ፣ ምንም ነገር ዴሊቨር አላደርግላችሁ። ምክንያቱም እኔ የምፈልገውን ነገር ብቻ ነው ማሳያችሁ፣ እኔ የምፈልገውን ብቻ ነው የማደርገው። እኔ ነኝ ነግራችኋለሁ። እኔ ነኝ ኮንቴንቱ። ናት ኮንቴንት ክሬተር። ትሬንድ፣ ባህል፣ ግርግር፣ አመፃ አልከተልም። ምክንያቱም አልከተልም ስላችሁ አሁን ለምሳሌ ሰዎች ያመኑበትን ሊያደርጉ ይችላሉ ብያቸዋለሁ። አሁን ለምሳሌ ዶክተሮቹ ስራ እናቆማለን ካሉ እሰይ አቆሙ፣ መብታቸው። ስራ እናቆምም ካሉ እሰይ አያቆሙ፣ መብታቸው። ይሄ የነሱ የህይወት ጉዳይ ነው። እኔ የገዛ ህይወቴ ላይ ማን ሊያስቆመኝ ይችላል? አሁን ለምሳሌ ዮናስ በቃ ተሰብስባችሁ 300 ሺዎችም በቃ ዮናስ ወደ አዲስ አበባ ሂድ ብትሉኝ እኔ ወደ አዲስ አበባ ሄዳለሁ እናንተ ስላላችሁ? ይሄ የኔ ህይወት ጉዳይ ነው። እዚህ ህይወቴ ላይ የምወስነው እኔና እኔ ብቻ ነኝ። እናቴ አላስቆመችኝም። እኔ ወደዚህ ስመጣ እናቴ የወለደችኝ እምወዳት፣ እንዴት ነው እናት እንዴት አድርጋችሁ እንደምትወዱ ባላውቅም እኔ ግን እናቴን በጣም ነው የምወደው። እሷ ልታስቆመኝ አልቻለችም። ይሄን መንገድ ስመርጥ፣ ይሄ መንገድ ሲመረጥ ዛሬ አይደለም የተመረጠው። ይሄ መንገድ የተመረጠው ቤት የፈረሰ ቀን አይደለም። ይሄ መንገድ የተመረጠው ምንድነው ስሙ ሮንግ ፓዝ የሚባለው በጣም በብዙዎች የተሳሳተ መንገድ የሚባለው፣ ለኔ ግን ትክክለኛ መንገድ ነው ብሎ የወሰንኩ ቀን ነው ይሄ ጣፋንታ የተጻፈው። ይሄ ጣፋንታ የተጻፈው እኔ በአደባባይ ወጥቼ ስላመንኩበት፣ ስለ እምነቴ፣ ስለ ክብሬ የቆምኩ ቀን ነው ይሄ መንገድ የተመረጠው። ይሄ መንገድ እስናት እንዴት ነው ዴስቲኒ አይደለም፣ የድምር ውጤት ነው። እና እንድታስቡት የምፈልገው እንድትረዱት የምፈልገው ይሄንን ነው። ደጋግሜ መናገር ነበረብኝ ሰዎች ይሄን እንድታዩ ማለት ነው። ግን ያው ደግሞ እንደዛ ልጅ ምንድነው ስሙ አርት ከሰራችሁ በኋላ ስዕል ከሰራችሁ በኋላ ስዕል ማስረዳት አልወድም። የሰራሁትን ነገር በገባችሁ መልኩ ልትረዱት ይገባል። ምናልባት ጎበዝ ሆናችሁ የሆነ ፐርስፔክቲቭ ከነገራችሁ በኋላ አይ በዚህኛው መልኩ ብታዩት ብዬ አጋራችኋለሁ። ያ ነው አርት ማለት። ይሄም የአርት አንዱ አካል ነው። ይሄ ኢትስ አ ፐርፎርሚንግ አርት ነው፣ የሚኖር ህይወት ነው፣ ስነ ጥበብ ነው። እና ይሄን ጥበብ ስትፈልጉ በፈለጋችሁ ተርጉሙት፣ መብታችሁ ነው። ግን በዚህ መልኩ ግን ብትተረጉሙት ደስ ይለኛል። ስታዩት እንዴት ነው ከእንቅልፋችሁ ስትነሱ ማለት ነው። ዮናስ ሌሊት በነገራችን ላይ እንቅልፍ በጣም አልተኛም ሌሊቱ፣ ምክንያቱም ውሾቹ ይጮዋሉ፣ ጅብ፣ አውሬ ያለ በጣም ብዙ ነገር ህይወታችሁ ሊያሰጋችሁ ይችላል። እዚህ ውስጥ ነው የምተኛው ስተኛ ማለት ነው። ዮናስ እንኳን ይሄንን ተቋቁሟል ብላችሁ እኔ ይሄ አያቅተኝም በህይወት ይሄን መክፈል ይችላል እንድትሉ ነው ፈልገው። እንደ ግለሰብ እንዴት ነው እንደ ማህበረሰብ አይደለም እኔ ላነቃችሁ መጣው፣ እንደ ግለሰብ እንድትነቁ ነው። እንደ ግለሰብ ላመናችሁበት ነገር ዋጋ እንድትከፍሉ ነው። ያው ግን ላመናችሁበት ነገር ስትባል ምንድነው ስሙ ስጋዬ ፍቶት ብርና ቁሳቁስ ላይ ትኩረት አድርጋችሁ ለዛ ነገር ዋጋ እየከፈላችሁ ኑሩ አላችሁ። እንስሳቱ ነው ከእንስሳ የተሻለ ሁሉ ሰው የሚያስብል መመዘኛ ሁላችንም እናውቃለን። ነው ለማንኛውም ቆስቆሳችሁ አናገራችሁኝ። ዛሬ እኮ 300 ሺህ ገባ ብዬ ላከብር ነው የመጣሁት። በ300 ሺህ ቀን እንትን ታስደርጉኛላችሁ። እንዴት አይነት ሰዎች ናችሁ? እንዴት አመሻችሁ ያላችሁ? አቢ እንዴት አመሸ ዮኒ? ኮንግራ ብያለሁ። እንኳን ደስ አለ ብራዘር።
እንኳን አውሮ ደስ አለን ማለት እንዴት አመሸህ? የሚገርም ያን የጀመርክ ሰሞን አንድ ጊዜ አውርተን ነበር ገብቼ ነበርና እንዳጋጣሚ እና የዛን ጊዜም ጀቅነ ላይክ በቃ አሁን እንደዚህ ሰው በቃ አሁን የነበረው ሰው ላይኖር ይችላል አይነት ወሬ አውርተን ነበር ትዝ ካለ እና ግን ያኔ ኮንተንት እሱ አይደለም በቃ አሁን እንደምትለው በቃ ክሊር እያደረገው ነው ያንተን ፕላንና በጣም ደስ ይላል በእውነት ካንተ ብዙ ልንማር ይገባል የዛሬ ንግግር በጣም የሚገርም ንግግር ያደረገው እንደውም በ300,000 ፎሎወር በጣም